بتاينسا ولدينا انت مالك واسي تاعنا بلا ليماسل بእናንተ ምክንያት ስንት ሰው ተጋደለ እንጃ ወይኔ አውቀት ምንድነው ምን ይሰራል ደግሞ እዚህ አገባም ወኔው በታሰስኛለሽ ሰላም አደርሽ ደህና አደርሽ ወይ አንተ እያላገጥክ ነው እያሾፍክ ነው ወይ ና እስኪ ና እንጂ ገና ሴት ናት ምንም አታመጣ ምንም አታረገኝም ማለት ነው አሾፍክ እኮ አፌስክ እኮ ተንጠራራ እኮ እንዲያረግህ ፈለስክ እኮ መሬት ጠብቅ ቀንክን ጠብቅ ቆይ ደህና አደርሽ ታመቸኝ ነው እኔ አንተ ደህና አደርሽ የምትለኝ ቆይ እስኪ ንገረኝ ኧረ ተይ አንቺ ሰትዮ ልለፍበት ኧረ ተይ ዋተኔንም ትጨምረኝ ትለኝ እኔንም በለኝ ይኸው ሴት አይደለሁ ብታይንሳ ግደለኝ ወንድ ልጅም እኮ ስትገሉት አላፈራችሁ እንኳን ይሄን ሴቷን ኧረ ተይ ነብዬ ስለዚህ ኧረ ተይ አልኩ እኮ ኧረ ተይ አንቺ ሰው አልኩ እኮ ዛትክ እኮ ዛትክብኝ እኮ እናንተ ወንድኛ ሴት ሆነን እናንተ ጀግና እኛ ፈሪ ሆነን አይደል ተቀምጠን በእናንተ ቤት አለቅህም ይኸውልህ ቃልህን ጠብቃለህ ትልቅ ሰው ብዙ ያውቅሽ ብዙ አንተ አትነግረኝም የኔን ትልቅና ትንሽነት አንተ አትነግረኝም ተይ እንጂ አሾፍክ እኮ ደህና አደርሽ ምን ነው አሳድር ምን አገባህ ደህና አደርሽ ብለሽ ምን ነው ምን አገባህ ነው ያገባሃል እሺ ተይ የኔ ማደርና ለማደር ያገባሃል ተይ አንተ ቆርምባጥ አንተ ዝንጅብል ቆይ ያረጋሳለ እውነት እንደው አልተፈጥሬም ቆይ ታያለህ ደህና አደርሽ ወይ መሾፉ ነው መፍቴሱ ምንም አታመጣ ተብዬ ደህና አደርሽ ንቀት ነገሩ ምን ያርክ ማን ወንድ አለ ምን ሰው አለ እና እውነታቸው ነው እነሱ ያልተንጠራሩ እነሱ ያላፊዙ ማን ያፊዝ እንደው ዛሬማ በህልሜ እንደው ተውማ ሰው ነው ያደርኩትን ምን አየሻ እንደው ቤቱ መሀል ይመስለኛል ትንሽ እሳት ይነሳል አንቺ ቤት እኔ ቤት እንደው መሀሉ ላይ እንደው ወለሉ ላይ ያ እሳት እያለ ዝም ብሎ እንደው ጣራው ላይ እንትና ዙሪያውን ዝም ይያዛል ያካብባል ዙሪያውን እሺ ከዛ የሆነ እንትና አለ የተከመረ ጭድ እዚህ በጓሮ ልክ ያ መያ ሲጀምር ብንንላለሁ ሳይጠፋ እንደተያያዘ እንደው መሀል የተነሳ ከመሀል ላይ ነው እና እንደው ዙሪያውን ባርኮት ወይስ የሳቱ ምላስ ብታየው እኮ ሲያስፈራራ ወይንሽ ዝገቡ ልታረፍሽ ደህና ነኝ የትየሽ ነው ወደዚህ ነው ደርሽበት መጣበት ጉዳይ ነው አደረሽ ተጠቂኝ እንደው ምንም በሰሞን ተጠቂ ኋላ ፊትሽን እያየሽ ተጓዥ ምን መጣ ምንድነው ያቺ ውበት አርፋ ተቀመጥ ብለሽ ያሰበችው ነበር ውበት ሲሳይ ምን ሆነች ምን አለች አግኝቻት ነበር እና የሆነ መንገድ ላይ ተገናኝተን እንዲግጭ የተባባለን ፊት ደህና አደርሽ ብላት አያሳድር በኔ ነው የምታሾፍ ብላ ማት ወረደችብኝ እና አንድ ወንድም ያግደለኝ ይሄን የቀረሰ ምን ያላለችኛል መዝገቡ እባክህ ስለ እግዚአብሔር ተይኝ ልረፍበት ብዬ በስንት ዳለምኝ አለኩ ለምን አንተስ ሞት ሙሉ ባህሪዋን ታውቃለህ ለምንድን አደርሽ ሳልካት መንገድ አገናኘኝ እንደኔ እና እንዳንቺ ተጋጭን በመንገድ ቢሆንስ አሁን ፊት ለፊት አይሷ ማይኗ ፈጠጠ እኔ ማይኔ ፈጠጠ ሰላም አደርሹ ብዬ ልጅ ሰላምታ ብዬ እኔማ ማለፍ ነበር ምን አስጨንቆ አዩህ እንዳላዩ ማለት ተሷ ጋር ወሬማ ምን አለ ብለሽ ነው አንተ ልጅ እንዴት ነው ተው ጎንጎ ያሽሩብንን ነገር ታውቂው የለ ታው እነሱ አደረሱበት መዝገቡ እነሱን አይታቸው እንዳላያቸው ማለት ብቻ እኔ ነገሯ አላማረኝም ተጠንቀቂ ያሰበችው ነገር ሳይኖር አይቀርም ምን ይሽከረከረችና ግደልኝና መታኛለች ነጥሏን አውልቃ ወርሽ እንደው ሰው ማለት ነው እንጂ አንተ እንደዛ እየተያዘ በርጥብ ቅጠል ይመስለኛል እንደዛ በርጥብ ቅጠል ላጠፈው ስለ አይጠፋም እለዋለሁ አይጠፋም እንደው ዝም ዙሪያው ነው እጮሃለሁ የሚመጣ የለም እጮሃለሁ ብለው ብንንስል ህልም ነው እንደው ምንድነው ብለሽ እኔ እኮ አሁን ያስጠራውሽ እንደው ህልሞን ፍችልኝ ብዬ እኮ ነው ያን እንደው ቆይ እንጂ ያሳቱ ዙሪያውን ነው ወይስ ባንድ በኩል ነው? እንደው
ዙሪያው ከቤቱ ዙሪያ በቤቱ ዙሪያ መጀመሪያ ሲነሳ በትንሽ ነው። ከዛ እያለ ዙሪያውን ዝም ብሎ ዙሪያውን ደረሰ። ዙሪያውን እና በርጥብ ነው በደረቅ ቅጠል ይዘሻል? እርጥብ ቅጠል ስለው አይጠፋም። ከዛ ጨዋቴ እንደው ምንድን ነው ብልሽ እቤቱ ላይ ውጥንቅጥ የበዛበት ነገር መጣ እንጂ ወደፊት የለም። እኔ አረግ እንደው የለም። ይሄ ህልሙስ እንትን አካበደኝ አልሆነልኝ። ሌላ ሰው ያለ ጥፋታችን የሚያል 20 ዓመት ሙሉ ያላበሳችን ሲያሰቃዩ ኖሮ አንገት ሲያስደፍኑ ደግሞ አሁን እሷ እንደው አበቃ እንደው ቅጣማኗም አልጣመኝም ወይ ነገር ይውልስገው እሱ ማን ያውቅልሃል? እሱን እኮ የሚያውቅልን ሰው የለም። ትሰማኛለህ? ከተመከሩ መፍራት አይቀርም አይደል? ምን ተዋት በይኝ እንደ ደካማ ከብት ወይ ነሽት ወይ ታልሆነ እኛም ተዘጋጅተን እንጠብቃቸው። ራሳችሁን ጠብቁልኝ። አራፍ መዝገቡ ሰማይ ልንገርህ፣ ይውልህ እኛ ነፍሳለ ማጥፋታችን የምናውቀው እኔ እናንተ ብቻ ነን። ገባ? ታዲያ የለመቻወቀ እነሱ እና እንዴት ያውቁልሃል? በማህበሩም ሽኩምኩልኩል ታየኛለች። 20 ዓመት ሙሉ ስትነዘንዝ ኖረች። የግረሳት ስርስር እየተከተለች እኮ የምትለውን እኮ አንቺ አትሰሚም። ሀቁን የምታውቀው እኔ አንተ ብቻ ነን ብያለሁ። አገሬው በሙሉ እኮ እኔ እናንተ ነፍስ እንዳጠፋን እኮ የኛ ማወቃችን ምን ጠቀም? የኛ ማወቃችን እኮ ተኔነታችሁ ውጭ አልወጣም እኮ። ስለዚህ አርፈህ ተቀመጥ ነው የምልህ። ወይ እሺ እናንተ ናችሁ የምታስተኩኝ። ተናግሬያለሁ። እኔ ከተዘጋጀው ታውቂኛለሽ። ምንድነው ተዘጋጁ ስትል መዝገቡ ተወሰነ ነው። ወሬ አላውቅም። አሁን ያላልሽ ይኸውልህ ተሰማኛለህ። አርፈህ ተቀመጥ በቃ ነግሬያለሁ። ሳልቀደም ልቅደም ብሏል። ባናለ ሳፈለ አሁን ይኸውልሽ ተሎ ተመለሽ። ምን ትላለች እቺ ሞኝ? ምን ሰሞኑን ነገር እኔ ሁሉ ይላል ህይወትሽ ክርክሪት እኮ ነው የሚችል። አይ ወይዬ እንደው ከባድ ነገር ነው ግን የመጣው ነገር ከባድ ነገር ይገልጸዋል። የሌለ ነው እንጂ ምን ማት ነው እንጂ በረዶ ነው እንጂ እንዴት አድርጎ መጣብሽ እናቴ? እና ምንድን ነው በቤተሰቡ እንደው ምንም ማንንም የማይመርጥ አዳጋ እንዲህ ተጠምጥሞ እሳት ሆኖ ተነባብሎ ንብልባሉ እንደው በልጆች አይምጣ እንጂ በእኔስ ይምጣ ይችላልው። እንደው ልጆችን ብቻ አንድ ነገር አይሆኑብኝ። ይሄንን ህልም በጠንካራ ሰው ከኔ በተሻለ አስፈቱት። ማት ነው የመጡ ጉድ ነው የመጡ መከራ ነው የመጡ። ፈታቸው አይደል ሲሳይ ለዳደታው ላነሽ ደህና ነው። እንደምን እንደዚህ እንገጣጭ እንጂ ከተማውን ነው እንደዚህ እያስምትገጭ እና ደስ ይለኛል። ደህና ነኝ። ክታብ ደግሞ መቼ ነው የሚወልቅ? አሮ እንዴት የሚወልቅ ደግሞ የማወልቀው ለምን ነው? ደህና ነው ወይ ነው የሚደረግ? አንቺ ሁሌ ያዘውትረሽ አድርገሽ መዞር ነው በቃ። ወዴት ነው የምትሮጭ ደግሞ? ነው እዚህ ድግስ አለ ተብሎ ወደዚያ ነው የምሄድ። ድግስ ተጠርቼ እንደው ሲሳይ ስራሽን አስሪም ድግስ ሲባል በቃ ከልከል ነው። እንደው ይሄ ሰው ታላከበረ አይጠራም። እሙት ያከብሮ የጠራን ሰው ደግሞ ማሳፈር ደስ አይለኝም። ምን ያሉት እኔስ እንደውም እንደው ጧት ያንን ዘውዱን አይቸው ለቴ ወንድ አባት ለደረህ እንደው ተመልኩ እንደው ተቆመ ነው እንደው አደራ እንደው ሰው ልጅ መልክና ቆመ ነውስ መቼም ይመሳሰል። እንደው ወንዝ ዳር እኮ ቆሞ አደራ ሲያፋጭ ብሰማው ፉጨት የሰው ልጅ ፉጨት ይመሳሰላል። እሙት እንደው እንዲያርጎ እንደው ሸመላ ያዝ የሰው ልጅ ይመሳሰላል። እኔ እንደው ታሪክ አልኩኝ መቼም እንደው ፉጨቱን አውቃት ነበር እናቴ። ፉጨቱን አውቃታለሁ ቀደም እንከጃጀል ነበር። እንግዲህ አንተ እንኳን ጠያቂም የለህ ነበር ጣለልህ መሰል እንጂ አሁን እንደው ጠነችም የለህ ነበር። እሱን ነበረ ሙሉ ወጣት እንደው አይ እዚህ እናቴ ጓዣበን እሱን ነበረ እንዲህ ብለን የምናይ ቀረ ደመከል ሆኖ ቀረ። ግን ችግርም የለው ወንድ ልጅ ወልዷል። ደግሞ ይመለሳል። ወንድ ልጅ ወልዷል። ፀሐይ በርታለ በጣም ተመረረ። ደህና ናችሁ? እንደምን ናችሁ? ልጆችስ ደህና ናችሁ? ልጆች ደህና ናችሁ? ኧረ እንደው ጭምጭምታ ነገር የለም። ደህና አደራችሁ? ጭምጭምታ ነገር የለም። ደህና ናችሁ? አዲያሩ ደህና ነው? ማታ እንትን ነው ጩኸት ሰምተን ወደ እናንተ ነው እንዴት ነው ብዬ ሳንቃቃ አይለም ድብልቅልቁ ወጡ ያልጮት አልጠባልኝ ብሎ እናቴን ነው ወንሸት ቤት ምን ገባ ብዬ ምናምን አንደሽ ነገር በጎሮሽ ግን እና ምንድነው ግን እናንተ በማያገባችሁ ገብታችሁ ብትፈተፍቱ ምንድነው? በታለሙ ወንሸት አጣ ምንድነው የምትጎነጉኑ ያላችሁ ነገር ምንድነው? ነገር እንዴት ይቀርበይ እኛ አዝነንልሽ ታለሙ ወንሸት
ምንድነው አዜና አሳዝናችሁኝ እንጥልቴን አጥቼ እንዲህ እንደተንበከበኩ ምን አገባሽና ነው? ምንድነው እንደዚህ አላማችሁን ሳታችሁ እኮ እናንተ ልጆች ሳናውቅ ተተነጋገር ይቅር በይን። ምን አጠፋ? ቆይ እናንተ ስንጋደል ስንጨረስ ማየት ነው ትፈልጉ? ያንቺን አዘን እንዳላይ የእናንተ ክፉ ነገር እንዲያሳጅ እና ምንድነው በማያገባችሁ እየገባችሁ የምታማስሉ? ምን ጫካ ቢሆን ቁጥቋጦ ቢወርሰው ስሙ አይቀበርም። ወንድ የወለደ ሰው የተባለለት ለእሱ ነው። እሙት ንገሩት፣ ለልጁ አንድ ባንድ ሁለመናት ንገሩት። እሙት ይሄን የመሰለ ልጅ ተወልዶ ዝም ብሎ እንዳይቀር ይሄን ነገር ሁሉንም ይወቅ። እሙት እንደው እኔቴን ነው ሲሳይ እንዲሁ ወይ ታሪክ እንዲሁ ታሪክ እኮ ነው። አንተዬ እንዲሁ እንደዚህ ያለ ሰው ልጅ እንዲህ ያለ መልክ ገፎ መልበስ እሱን መስሎማ እንዲህ አባቱ ደመከል ሆኖ አይቀርም። እሙት ሲሳይ እኔም ቆርቁሮኛል። እንኳን እናንተ እኔ ሁለመናውን የቆረቆረኝ አፈር ልብላ። በል ሲሳይ በልዴ ነው አልሄድ በቃ በልቻው ግራና በቀኝ እያናፈሱ ደና ያሳደኩት ልጅ እኮ የሆነ ወንጀል ሊያሰርብኝ እኮ ለምን ጊዜ ወሬው እንደሚናፈስ ራሱ ግራ ነው የሚገባው። አሁን ጥሩ ነገር ቢሆን ባላወራችኝ ነው ያንሳሻው። ቆይ ግን እናንተ ያልበላችሁ የምታኩ ለምንድን ነው? እዚህ ንገሩኝ። እዛ ስዳችሁ ምን አላችሁ? ምንም አላወራንም። ምንድነው እናንተ በዚህ እድሜያችሁ ወልዳችሁ ከብዳችሁ በምትኖሩበት ጊዜ እየዞራችሁ የሰውን ነገር ማላወድ ምንድነው? ማላወድ አይደለም ይሄ ታዲያ ወረኝነት ነው። እንጂ ጎረቤት ነው የተመካከርን ወሬ ንግግር ያረግን እንጂ ሌላ የወጣ ነገር እንዴት ተናገር? ማን አላችሁ? ለእናንተ አዝነን ምንድነው? እስኪ እኔ ምን እንዳስብ ነው የፈለጋችሁ? ሲንገሩ ምንድነው ለኔ ያሰባችሁ? አረ ምንም አታስጨግልሽ። ተከምልሽ ማን አለ? እንሸከምልሽ እንጂ ተዛሬ ነገ አንድ ነገር ቢሆንስ ማን አለ? ምን አስጨነቀሽ አንቺ? ግን ዛሬ ማታርፉም እንዴ? ታወኝ እኔን ለቀቅ አድርጉኝ። በቃ እኛ ገባችሁ ዘላችሁ አትግቡ። እዚህ ደረጃ ይደረስን አልመሰለንም። እኛ እንደ ጎረቤት ነው ምን ጎረቤት ነው? ይቅር በይ ይኸውላችሁ የተዳፈነውን እሳት እየቆሰቆሳችሁ ሃይመሮዬን አታንድዱኝ። በቃ ረፉ ተወኝ። በእናንተ ምክንያት ስንት ሰው ተጋደለ፣ ስንት ሰው ተደባደበ። ደግሞ ብላችሁ እኔ ቤት መጣችሁ። አረ እንዴ ምንድነው አላማችሁ እናንተ ሰዎች? ያዘን መስሎን ነው። ምንድነው የምታዝኑ? ሁለተኛ በማያገባችሁ ህይወቴን በጠብጣለሁ ብትሉ እንደ እሳት ነው የማነዳችሁ። ተናግሬያለሁ። ያንድዳችሁ እሳት ሰላም ይሸት እናንተ ሰዎች ተወኝ እንግዲህ ብያለሁ። እንደምን ዋሉ? ደህና ነው? ምን ደህና አይደሉም እንዴ? ደህና ነኝ። ዝም ብዬ ደህና አልመሰሉኝም እንጂ ደህና ነኝ። ዝም ብዬ እኔ እኮ እንደው እግር መንገዴን ጭነት አብዝተው ሞሳላ ግዞ ብዬ ነው። እኮ አይሆን እንዴ? ይከብዳል። ኧረ አይሆንልኝ። እኔ ልሙት ዋ እንዴታ ደግሞ እዚህ አፈር ነው የሚበለው ጉልበት ደግሞ ሞሳ ያውርድ ዋ ያርስጥ እውነት ማለት ነው። እውነትም ያላረጉ ነጭ ነው። እግዚአብሔር ይስጥህ። ወድቀ ነበረ በቁንጮ ተተክለ ነበር። እሺ ሲሆናልኝ ምን ያክል ለእኔም መግቢያው አካሄዱ ደህና ነውና ደህና ነኝ። እንዴት ነህ? ቤተሰቦች እናንተ ደህና ነህ? ደህና ነኝ። እግዚአብሔር ይስጥህ። የማይወልድ እንዲያርግ ያብዝቻ እንደው ስንገዛገዝ ገላገልከኝ። አፈር ለሚበለው ጉልበት ደግሞ እሰይ እንዲህ ነው ደግሞ ለዚህ ደግሞ ላደለውማ እንዲህ መረዳዳት ጥሩ ነበር። ይኸውልህ እንዴት ነው አጊያ መዝገቡ? ደህና ነው። ደህና ነው። እና ፈልገው ነው ደህና መሆኑን አይ እናቴ እንደው ጠንካራ ነው። መቼም እንደው ቤት አርፎ መቀመጥ አይሆንልዋ። እኔ መቀመጥ አልወድም። አንቺዬ እንደው ማተስቶስ ይወዳሉ። በቃ ሰሜ ነው እንጂ ሰሜ ነው እንጂ መቀመጥ አልወድም። አሁን ቁጭ ቢሉን የፈራው አይደል? ሰውነቴ ነው ተሳሰርብኝ። እንደው ቁጭ ስል ሰውነቴ እግሬ የድሮ እንትን አለቆት ብሎ ነው እንጂ መቀመጥ አይወዱም። እንደው ስራ ነው ሸጋት ተቀምጦኝ ማን ነው ምን ያረጋል? እሱስ ነው እኔ ሰራው አይደል? ምን አለና ስራ ስርፍ አድርገሽ ቁጭ ስትይ ያምራል። ሚላፉ ብዬ እኮ ነው። እኔ እኮ ለእሱ አስቤ ነው እንግዲህ ምን ለራሱ ስለጤና ብዬ ነው ያግዙኝ ጣልቼ መስሎት ነው። እንት ደግሞ ያርፎ እንግዲህ ምን ያህሉን ሰርሻረካ ብለሽ ነው በመሽን ተመቀመጥ እንዴ ያለ ነገር ጤናውም ለምንም ሸጋር እየሰሩ ከሶ በሌሎች መስከራለን። እንዴ ተሳለም የተመጣው
ደርሼ ቤተክርስቲያን ደርሼ ከመጣሁ እኔ ትልቅ እንትኔ ነው እሱ እናቴ እንጂ እንደው ግን አሁን ሰሞኑን እንግዲህ ስራውም አልቋል። ምንም ስራ የለ እንጀሮም ተጋግሯል። የሚሰራም የለ ቁጭ ተምል እንደው እነመየለ ደርሼ መጣ ምን እንደው ስራም የለ እዚህ ቁጭ ተምል እንደው አይቻት መጣ። እንዴት አሁን አይደለ 2 ቀንሽ አይደለ ደርሰሽ የመጣሽ ከትናንት ወዲያ ደርሰሽ የመጣሽ ቢሆንስ በሄደ ምን ችግር አለው? አሁን 2 ቀንስ ቢሆን ምን እንገናኝ እኮ እንጣገም እንደው ተገናኝና ልጅ ደግሞ እንደው ይኸውልሽ ቤት ትዳር አንድ ቀን ቤትሽ ጥለሽው ካደርሽ እኔን እንደሆነ ለምን አላረግ ደካማ ነኝ ምን ያረግለታለሁ? እኔ ምሰራ የለም ልጅ ብለሽ ምዞሪ ደግሞ ምንድነው ለሲሳይ ማስተዋሉ አይደለም ከኔ በላይ አይደለም እንከባከውሽ ምን ችግር አለ? ደካማ ምን ያረግ ብለሽ ነው? ምን ያረግለታለሁ? እኔ እንደምስትሉ ነው እኔ አራ እንግዲህ ይኸውልሽ እንግዲህ እኮ እንደ ትናንት ነው እንደሰነበቱ አልቆይም ትንሽ ደረስ ብዬ እንደው የምታወራኝም ታለ እንደው የምንጫወተው ደረስ ብዬ እንደው ቡና እንጠጣለን። ይኸውልሽ አንቺ አሁንልሽ እንደው እንደገሪኝ ፈልገው ከሆነ ብዬ ነው። አረ የለም አይ ወይ እንዲ በርቅ እኮ አይዋለሁ ይሁን ደህና ነው ምን ይሆን ብለህ ሰላምታ ነው እንጂ ማን ለዋወጥ ስም ሳይዋለሁ እንዴት ምን እንደዚህ ነው ዝም ጠጥ ይላል ዝም ብሎ ዝም ይለው ዋንጃ ክፉ ነው እኮ አይደለም ዝም ነው እውነት እኔ ላይ አሁን ሳጫዋት ይነከኛል እንግዲህ ቀደም ሲወደኝ ነበር እንደሻ ቀደም ሲወደኝ አሁን ያመጣው አመን አሁን ደግሞ እንዳይገብኝ ዝም ብሎ ትፍልሽ ዝም ብሎ ነው አሁን ሲያገኝ እንዳይ ምን ላይ እንዳይ አርጓኝና ዝም ብሎ ምን በደልኩት ምን አልኩት ተደነቀቀ ሰንደመሰቀቀ ዝም ብሎ ነው እሱ ባህሪው እንደዛ ነው ኮስታራ ነው ኮንተረዘ ነው ቀደም እንደው ጨዋታችን መስክ ተንበልብለን ሁላ እንዲያ ዝም ብለን ጨዋታችን ልጅነት አሁን እኮ እሱ ትልቅ ሆነ መቼም እንግዲህ ያው እንዳየኝ የተቦታ እንዲያዘኝ ያላየውም አሁን ላይ እንዲጠርግት የለም ተወለማ የምር ይሁን እና እየመጣ ቀራሪቱን እንድጠጣው ጠጣለሁ አሁን እሱ ተዝገረበም ይመጣል ግድ የለም መጣል እኔ ልጅን ጨምርሽ እንትን አትበይው ዋ እልቅስ ይኸውልሽ አሁን ትልቅ ጉዳይ መጣለ ጠላውንም በርበሬውንም ፍጮውንም ይዘጋጃች የምን ጠላ የምን ምንድነው ወጣ ገባ ባለፈ አዘጋጅተናል ምንድነው የሚሉን እንዴት ጉዳይ ያመታችን አይደል የምን ጉዳይ ነው ትልቅ ጉዳይ እኔና ሲሳይ ያሰማው ምን ጉዳይ መጣ ምንድን መጣ ይኸውልሽ ያን ዘውዱ ትምህርቱን እንዲያለ አይደለ ትምህርቱንማ እምቢ ብሎ አይደል አልሄድም አልማርም አንገቴን ቆረጡኛ ይል ያለ አሁን ትምህርቱንም እምቢ ስላለ እንደው ተረጋግቶ ቢቀመጥ ብዬ ሚስት አጭተንለታል አልነገርኩሽ እንደው እዳር ሳይወጣ ብዬ ዘውዱ ያገባል እና አሁን ልጅ ትልቅ ጉዳይ ያለብን ስራም ያለብን አሁን ወለም ዘለም የለም ቀመቀነትሽን ጠበቅ አርዋሽ እኔ ያው ኩኝ እናቴ እንግዲህ ያለ ደግሞ ለመደገሱ ግን እንኳን እንደው ለዚህ እና በቃ እውነት ተወስቷል እኔ ሳልሰማ እንዴት ብዬ እኮ አይ ይሁን ግድ የለም ይሁን አልማርም አለ እንግዲህ ትምህርቱ ተቀረ ትዳር ይዞ ቁጭ በል ሌላ ምን አርጓል እንዴ ክፉና ደግታ የሚመናጨቅ ስር ሲወጣ ሲገባ እንደው አመሩን ከፍቶ እንደው ቢያገባ ይሻላል እንዴ አይሻልም ዋ ታልተማር ምን ያረጋል ትዳር ይዞ ጎጆ ይዞ ቁጭ በል አይ እንግዲህ አስቀረው ይሁን በቃ ቀረ እንደው እንደው አዳሉ የሚባል ወሬ እንዳሰማ አሮ እንግዲህ ምን እንትን ስራ ስለሌለ እንደው ተጋግሯል እንግዲህ በቅሎ ልበቃቅለው በቃ በቅሎ የሚበቀል ለተመምታት አልወዘን ያቀኛ የሆነ በር አጋሩ ምን አለበት እሱ ምን ያለበት ሽፍታ ይዙረኝ እንጂ ሽፍታ መዞር የነሳኝ እኔ እንዴት ማንን ሰው ብሎ ማንን ወንድ ብሎ ማን ይከተለ ቢሮ ደናደርሽ ወይ ምንድነው ያወራለው? ሽፍታ ዞረኝ አንገራጠጠኝ ቢደፋሽ አስተያየት አየኝ እንዴውም ብጨምርሽ እንደወንድምሽ ሁሉን ያለኝ እኮ ደናደርሽ ወይ ያልኩሽ እግዚአብሔር ይመስገን የኔ ማደር ያሳስብህ የኔ ማደርና ማላሳስብህ ካሳሰበስ የወንድምህ ቢያሳስብ ነበር ማን ነው ቆይ አንገራጠጠሽና ይጎድን ያይሽ ጭራሽ ረስታቸዋል ጭራሽ ጥላቶችንም ረስታቸዋል ማን ያንገራጠጠሽ አልከኝ እኮ ማን ይመስልሃል እገዛ ወንድሙ ላይ አስከሬኑን ጥሎ እኮ የገዛ መሬቱን እኮ የገዛ ወንድ እኮ ነው
አንተማ እዚህ ትዳር እንዳይጎድል በሬዎች እንዳይወጋጉ ጥጆች እንዳይረገጡ እላሞች እንዳይነጥፉብህ ያው ታዘጋጃለህ። በከብቶችም ቀናሽ አንቺ እኮ የት ምቀኛውሽብኝ እኮ ይሄ ቅናት ነው ወይስ ነው እንጂ የማስለበትን እየቆጠርሽ እኮ እንዳይመስልህ እንዳንተ እጄን አጣጥፌ እጄን በደረቴ አድርጌ ያገኘሁትን እየበላሁ የጣመ እየበላሁ እየጠጣሁ አልቀመጥም እንዳንተ። እኔ ቆጭቶኛል፣ በጭቶኛል። መኖር አልፈልግም እንዲሁኝ ሲሰይ ወይ እንደሱ በሞትኩኝ ባረፍኩኝ እኔንም በገላገሉኝ ምን አለበት? ምን አልኩኝ? እኔ እኮ ነገር ስትበይ ነው የምታድሪ አንቺ ሴትዮ። አሁን እምልህን ነገር አዳምጠኝ። ምንድነው ነው የማዳምጥሽ አንቺ? ወይ እስራኤል እኮ ነው የመጣው። አንተ በክን ታርሳለህ። እሰየው ባለ ሀብት ነህ፣ ባለ ጠጋ ነህ አውቃለሁኝ። ቆይ በማታውቁ እኔ ለኔ እንደዚህ እኔ እኮ የምቃጠል እኔ ብቻ እናቴ እንኳን እንደዚህ አልተቃጠለችም። የገዛና ያቃጥለሽ የሚያቃጥለው አሁን ብር ስጠኝ ነው የምልህ። ብር ፈልጌ ነው የመጣሁኝ። ብር ቸገረኝ ብር ስጠኝ ነው የሚባል። አልቸገረኝም። እምመልስልህ ብድር ብር ስጠኝ። ኧረ እንዲህ የምትልሰናችኝ ምን አለ ደራሷ ብለህ እንደምናችሁ ወደዚህ ነው እንደብላችሁ እናቴ ወይን እሸትን አግኝተናት እናቴ ላፈችን እንጂ አወረደችን እንጂ እናቴ ዝቅ አርጋን ጠፍጥፋ ሰደበች። ምን አርጋችሁ ናችሁ? ኧረ ምን እናረጋለን እና እንግዲህ ምን ስናረግ ታውቂያለሽ? እናንተስ እሷ ዘንድ አስተዳር ነገሩ ያለፈ እንደው አለያቸዋለች እንደው ሰውም አልመሰልናት ብታይ እንደው የዝጋር ስለራሷ እና ምን ያርጉ እነሱ ያልተንጠራሩ ማን ይንጠራራ? እነሱ የደረታቸውን ያልነፉ ማን ደረቱን ይንፋ? እነሱ ቆርጦ ያለዱ ማን ይሄድ? አደራሽ ሰውየውን ጠንድፈው ጥለው እንዲህ እየተንጠራሩ እየሄዱ ባሉበት ጊዜ እንዴት እነሱም ያልተንጠራሩ ማን ይንጠራራ? ኧረ እውነትኛና ለራሷ ብለን እራሽን ጠብቂ ልጆችሽንም ሰብስቢ ያመዝገቡም ሲጥደፈደፍ እንዳይጠፈድፈው ብንል ለራሷ ብለን እንደናታውልሽ ይቁራጠሽ እንደዚህ ያበለሽ ብትይ እንዴት ሲሳይንስ አግኝቸው መይታ ጉዳይ ብሎታል። እየተ ሳሙናውን ተወልውሎ አይደል ዝም ብሎ የሚዞር አገኘሽው? አሮጊ ይቁራጥሽ አግኝቸው ነበር። አሁን ለምን ነው ለልጁም ንገሩት ያለውን ነገር ይሰማ እንዴት ነው ብዬ ብለውም እንዴት ጉዳይ አልጠፋውትም አይችልሽ ተረስተውት እንግዲህ ሌላ ሰው ቢሆን ኑሮ አስዩ የሚሆኑት ሁለት ለሁለት ተቀጣጣው ግድል የቁራጥሽ እኔማ እንደው ናኩት እሙች ናኩት እንደው በተለይ ሲሳይን ናቅ አድርጌ ናኩት። እነዚያስ ባይሆን አልተነኩም። የተነካው እንዴት አይነቀነቅም? እንዴት አጠገቡ ላይ ወንድሙ የወደቀበትን መሬት ኩታ ገጠሙ ነው ለሱ አብሮ ጠምዶ እንደ ማረስ እንደ መግዛት መጥቶ መዝገቡ ሲገዛው ዝም ያለ ምን ሊባል ነው? ዝም አሉ እነሱም እንደው ግን እኔ ግን እንደውም ተዛሬ ነገ ጥሩምባ ሲነፋ መዝገቡን ደፉት እያልኩ እኔ ተዛሬ ተሰዋኩ እንጠብቃለን መሰለሽ። እኛ ሊደፉን ነው እንጂ መች እነሱ ይደፋሉ? እንግዲህ አደራሻውን እዚህ ላይ ሲሳይ ጠምዱ እዚህ ላይ መዝገቡ ጠምዱ። አሁን እንግዲህ ማረስ ማለት ምንድነው? ይጋደላሉ። የዛለት ቀን አጉን ቁረጥሽ ተጋለው የማያውቁ ተተወለት ነው እንጂ እንግዲህ እንደው አደራሽ እንደው ባይሆንለት በገንዘብ ቢያጣ ተበድሮ ያ መሬት መግዛት የለበትም። ወንድሙ እኮ ተዚያ ላይ እኮ ነው የተነሳ ሬሳ። ሲሳይ ግን እንደየተወለወለ የሚሄድ ግን አርስቶት ነው። እኔማ እንደተወለደኝ እኮ ብስጭጭጭጭጭ ታረገኝ እንዲሁ ንድድድ ታረገኝ። ኧረ እኛም ነዱና ታዩ አይምሮ የዛ ተማረክ ንገር ይለኛል። በእንነግራቸውም አልሰሙም። እኔ እንደውም የሚመስለኝ ነበር ስልዳስ ነገራቸውን እየጎነጎኑ ተነገ ዛሬ አንዱን አጠቀውላለሁ። የለም ረስተውታል። የሉም በቃ የሟቹ ልጅ ለምልሻችን የሟቹ ልጅ እንዲሁ ሳይዋልኩሽ ትንሽ አይምሮ የመጥፋት ከበር ተመስገን። እንደው ሁልጊዜ ሻይ ባይጠፋ አሁን እኮ ቀን የበራኩ አይኔን ቦገግ ያለ አሁን እቺን እየጠጣው ደሞ አይንያ ሸጋ ዳቦ እኮ ነው የጋገረች ደንዬ አሁን የዛሬው ደግሞ አማረ አሰይ ቸኳራ ነው መሰለኝ ጨምሪ ስኳሩን ጨረሽ ፈጀሽ ነው የምትለው ብታይ ብር ፈልጋለሁ። አንተ ለምንሽ አልኩሽ እኮ ለምንሽ አንተ ማተተዋል እኮ ሁሉ ነገር እንትን ተቋጣ ከቸገረሽ ቸገረኝ ይባላል እኮ። አልቸገረኝም። የቸገረኝ ወንድሜ ነገር ነው የሚያንገበግበኝ። ሌላ ችግር የለብኝም። እኔ የወንድሜ ችግር ግን ያንገበግበኛል። ስለዚህ እኔ ብር ስጠኝ። ጠላቶችን አንድ ነገር ማስተረቅ እፈልጋለሁ። እንዳታጣጣች እጅ ነገር አልቀመጥም። 100 ሺህ ብር አውጥቼ የምሰጥሽ ሰው ግዳይ ሰው አስገድብዬ ብር ልስጥሽ? የለኝም፣ አልሰጥሽም።
አሰጠኝም አሰጠኝም አላረገውም። እኔ ግን ይኸውልህ አንተ ባሰጠኝ የሚሰጠኝ ሰው አልጠፋ ሰው ካጣው ደግሞ መሬቴንም ከብቴንም ለምን ይሄን የለበስኩትን ጨርቄን አልሸጥና አልበቀል ለበቀል ወደ ኋላ አልልም። እኔ ግን ለመበቀል ብር አላጣም። ወይ አንቺ ስለምበቀል የምታወሪኝ እኮ ግራ ገባኝ እኮ። ሰውዬው ምን እንደተደረገ አይታወቅም። ለምን አርፈሽ አትቀመጭም? አላውቅም ሊባል ነው። ምንድን ነው የምታደርሰብስ? ልቅሽ ወት አንድ ነገር ልንገርሽ። የወንድሜን ገዳይ ማለት አልፈልግም። ስሚኝማ በቀሉ ሁሉ ተይውና ያፈረሽውን ትዳር ቀጥ ብለሽ ወይ ከፈለግሽ አግቢ፣ አለበዛ ከዚህ በፊት የፈታሽውን ባልሽን ይዘሽ አርፈሽ ቤትሽ ቁጭ ትዳርሽ ምሪ። ያንተን ምክርና ያንተን አጥቃራ አልሰማም። ስለኔ ትዳር አይመለከትም። መጀመሪያ ለኔ ትዳር ከመቆርቆር ልቅስ ለወንድምህ መቆርቆር ነበር። በማታውቂው እንግዲያስ በልጁ ጣልቃ አትግቢ። ልጁን ጨምረሽ ህይወቱ እንዳታበላሽ። አያ ነገርኩሽ እኮ። አሳሰበህ? አስፈራሩ። ለምን አያሳስብም? የወንድሜ ልጅ ነው እኮ። አስፈራሩ መጣው። ማን ነው የሚያስፈራሩ? ዛቱብህ አንተንም እንቀብረሃለን። ከመይተሰለ ምን አረጋለሁ? ፈሪ ነህ እያልሽ ነው እንጂ ነህ እና ምን ልትባል ነው? ቦቅቧቃ ነህ። እኔ ፈሪ ነኝ፣ አንቺ ደግሞ ችግር የለም። እንደማይመልስ ቦቅቧቃ ነህ። ግን አንተ ባትመልስ ግን የወለደው ልጅ ግን ይመልሳል። አረ ተዋላ ይቆጥሻል። በማታውቂው እንትን ውስጥ አትግቢ አልኩሽ እኮ። ውበት ልጁን ጨምረሽ እኔ አንድ ነገር ልንገርሽ፣ በልጁ ጉዳይ ግን ሳንጣላል አንቀርም። እኔ ነገርኩሽ። እንዳውቅ በፈለክ ልጁ እኔ በቴሌ ማነዘሩም ብዬ ነው። ምንድነው? ቆይ እንዳውቅ። ቆይ እስኪ አንቺ ምኑን አውቀሽ ነው? ቆይ አልገባኝም። አለበት እንጂ ገደልከው ወይ? ቆይተሽ ደግሞ ካልሆነ ውጭ ውጪ። እስካሁን እየቻልኩ ንገረኝ። ገለከው ነው? አንቺ ጨካኝ አረክሽ እኮ እና ነው እንጂ ከዚህ ላይ ጨካኝ አለ? ጨካኝሽ አንቺ ነሽ። ውጪ። ላወራሹ ራሱ ተገኛለሁ ወይ? ላወራሹ ተገኛለሁ። አንተ ከበራ ስጠኝ ለኔ ብር አልኩ። እንዴ አሁን ደግሞ እነሱ አይደለም እንድትስ የለኝም። አልሰጥሽ እንኳን 100 ሺህ ብር ነው። እኔ ግን ከበቀለ ወደ ኋላ የሚጎተት ቅንጣት ታክል አንዲት ነገርም የለም። ልንገርህ በቀል አትበይም። በቀል ነው። በማታውቂው ውስጥ አትግቢ አልኩሽ እኮ። ነገርኩሽ። አሁን ውጭልኝ። ይሻል ስራዬን አታቋርጥ። ምቀኛ ውጭ። ይሄ ነው። እኔ ግን ለልጁ አንድ ባንድ ነግሬ ጥላታችንን እንበቀላለን። ልንገርህ እኔ ነገርኩሽ ደጋግሜ የምነግርሽ ለልጁ አንድ ነገር እንዳትነግሪው። በማታውቂው ውስጥ ገብተሽ ልጁን አታበላሽ እኮ። ነገርኩህ እኮ አንተ ከሆንክም ንገረኝ። አልፈልከም ነው ማስገደል ፈልገሻል። ልጁን ማስገደል ፈልገሻል ወይ? አየው አንተ ፈራሁን እሱ አይፈራም። ልንገርህ እሙት አንተ ዘፍራትክን ይዘህ ተቀመጥ። እኔ ግን ወደ ኋላ አልልም። ወጀማው እኮ ምን ይሻለኛል? እቺን ሴትዮ ምን ላርጋት? አንድ ብሏት አሁን ደግሞ ጠመዛ ይሄን ነገር ትትላለች። አንድ ብሏት ትምህርት አስቀረት። የት ምቀኛ ይጣልብኝ በማታውቀው ውስጥ እየገባች መልኩም መችም እሱን ነው ገፎ የለብሶት እንዲሁ ሃይምሮ ሲጠፋኝ ንገሪው ብንነግረው አሯ እኔ የለሁም እንግዲህ አዜ ላይ እየደረሰ ነው የሚመለስ። ግን አያምነኝም። ብናገር ማያምነኝም። ታዩ እና ዲያርጎ በስቶኛል። እናንተም እንዴው እሳ ያችን ወይን እሸትንማ እንዴው እንግዲህ መዝገቡ ሙቶ ጥቁር ለብሳ ይቻት እምጭ እንዴው እሳን እንዴው ጥቁር ለብሳ ይቻት እንኳን እሷ እንዴው ምን ነው እንዴው ሙሉች እንዴው አልከው ምን አጣፋች ምን አለች አታጓጂ እኔ ያረጋችኝ ነው ደስ አይባልም። ዋች ምን ነው ጥቁር ትልበስ ያለች አልደረሰችበት። አሁን አግሽ ግን እንዴት አታጓጅ? ግን አግሽ ጭማን አረስታ የምን ጭም ሲሳይ ረስቶት ይኸውልሽ እሱ ዛሬ ሲጀጃጥ ይውላል። ረስቶት ጭሙን ጎባንነቷን አታጓጅ አረስታ ጎባናቸው እስቲ እሙጅ አታውቂም ስተዛሬ ጎባናቸው እንጂ ያ የወይን እሸት ባል ያጠፋ የተባለው እነሱ ሞተ ያሉት እሱ ይኸውልሽ አታጓጅን ነው አጭቶ የነበረ መጀመሪያ አታጓጀን ከዚህ ያልሽ አጭቷት እሷን ድግሱ ሁሉ እናቴ ሸብረብ ሲባል ከዚያ በሱ በተደገሰው ድግስ እናቴ ዲያስ ሁሉ ተጥሎ ሁለመነው ማንን ያመጣል? ወይን እሸትን። እስቲ እኔ ልሙት እንዴት እኔ ምን አውቃለሁ? ከዚያ ወይን እሸትን አግብቶ ቁጭ በቃ ድግስ ወይን እሸትን አገባት ተሰራታውቂም እና የሷ አጮኛ ነው የኑሮ የሷ አጮኛን የነበረ የወይን እሸት እጮኛ የንተን ያታጓጅ። ይሄ እንኳን ጥቁር ለብሳ ሊያት ማለት እኔ በሆን ኑሮ በሷ ቦታ ገድጀዙ ቀብር መደብ ነበር ምሳሌ እሷ ነበረ አልሆነማ። እንዴት ያለ ነገር ሲሰራ ይርናት ነብር ናት ቆቅ ናት። እነዚህ ትናንት ነው ረስተው እንዴ ያሸበርቃሉ ይወዱ ይገባሉ አብረው። አታጓጅ ግናችን እንዴት የታጠቀ ጀግና ናት። አደረሽ ተዛሬ ድረስ ነው ቦታ ነው ይዘው የኔ ልብ እንዴት ይረሳል? እኔ እንዴት እዚህ ተቀመጠ እንዴት ይረሳል? እንግዲህ ሲያወሩ አይደል የማይሰማው እንዴት እንደዚህ አርጓት ወከክ አርጓት እንደ ጨርቅ አውልቋት አደ ሲሉ የሰማው በምን ምክንያት ይሆን?
ኧረ ተይው፣ ይሄ መዘዙ ማት ነው እናቴ። አዎ መዘዙ ማት ነው። ቤት ቢቆፈር ያለው ና በል እዚህ ላይ ያሳለ ሞታ ደረሰ። ይሄ ልጅ አይዞህ ተባረክ፣ እንደ እድሜ ይስጥህ። አንቺ ተጋትረሽዋል። ሲል ልጅ ውሃ ስጪው ባይሆን አረፍ እንዳትሄድ እረፍ ትንሽ ቁርስ ነገርም ቀምሰን ውሃ ስጪ እስኪ ባይ ትንሽ ኧረ ጎና ዋ እንያ ተጋትረሽ ወሬ እንዳይለክፈው ምንድን ነው ወሬ ይድማ ውሃ ስጪው አሁን ያልኩሽ እንግዲህ ወሳይ ረድወት መስሎኝ ነው። ከዚህ በላይ የኔ ልጅ እግዚአብሔር ስተባረክ ነው። አሁን ግባ የለም እኔ ልሞት በሞት ያፈሰው እንትና እንጂ ሊተው ልድ ዋ ቁርስም ቅመስ ውሃ ነገርም ጠጣ ጉሮሮን ያርሰውና እንደቀራሪ ማለት እንዲያ እሱ ሲገገሩ እዚህ እንትን ብለው ስቀምሻለሁ። አርዋ አይሆንም ናግባማ ሊተው እንግዲህ አስይዝ ይሻለኛል። ሊተው እሺ ይሁን ተንቦ አቤት እንያ ዳቦም አቅምሽ እሺ ቅራሪም ጠጣተ በውሃም ቅራሪም ውሃ ጥለሽበታል። በእንደፈቀደ ይሆናል እንግዲህ ዋ አስቸል ማን ይመጣ እናንተ ምን ልታረገ ዳቦ ልብላላችሁ። ተሸክሚ ጭነውኝ እናትሽ ጭነውኝ አገዝኳቸው። እንያ እንደ ውሃ ጠጣ ቆይቶ ጨምሪ ዳቦን ይበቃኛል። ምን እንያ ሙንሽ ብላ ገዝበናል እንይ መንፈለሽ በልቻ ነው እኮ እኔ እንደው በጣም ቀምሼ ወጣሁ። ብላ እንጂ ብላ ቀምሼ ወጣሁ። ብላ 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 በደንብ ብላ እናቴ ብላ እኛኝ ቶልኝ በልች ልጅ ብላ እኔ ማፈል እስቲ ብላ ደህና ነሽ? ዋው ወሰድሽበት እንዴ? ቆይ እንየ ቆይ ዘውዱ ወያ እንዴት አረከ? ቆይ ባለፈው ትምህርት የተባለውን ነገር ምን ነው አይኔ ትምህርቱስ እንት ደግሞ ትምህርቱንማ ምን በዚህ ጉዳይ ተናግረን ቤተሰብ ተጨቃጨቀበታለሁ። እኔ አልሄድም ብዬ አንዴ ወስኛለሁ። በቃ ለምንድን ነው አልሄድም የምትለው? አሁን ሄደህ ብትማር ምን ይጎልባል? እዚህ ብዙ ነገር ይበላሻል። በቃ የሚበላሽ ነገር ብዙ ስለሆነ እኔ እዛ መሄድ አልችልም። እስቲ እንደው ምንድን ነው የሚበላሽ ንገረኝ። አንደኛ ልጅ አሁን አንቺ ራሱ እዚህ እኔ እዛ ሁኚ አንቺ እዚህ ሆነን በታምር አይሆንም። እንዴት ነው ስታስቢው? አሁን አንቺን ትቼሽ መሄድ ቤተሰቦቼንም ትቼ እንደዚህ በማስፈልጋችሁ ሰዓት ትቼ መሄድ እንዴት ነው? ቤተሰቦችህ አየሲሳይም ቢሆን ሄድ ብሎሃል አይደለም? ሄድ ላስተምር ብሎሃል ብሎኛል ብለኸኛል። አንተ መቼም በዚህ ጉዳይ አሁን ቤተሰብ ስንጨቃጨቅ ነው የቆየን። አሁን ደግሞ አንቺ ደግሞ እዚህ አትለብለብኝ ነው እንዴ? ያስብሽ ነገር አለ አንቺ ምንድነው ማሰብ? እኔ ሄደህ ተማር ማለት ምን ነው ክፋት? እዛ ሄደህ ማለት ቆይ እንጂ አሁን አንቺ እዚህ ያሰብሽ ቢዛ ከጀርሽ ቢኖር ነው እንጂ አሁን እንደው እዛ ሄደህ የምትይኝ እኔ እንደፈልገሽ ነው ዘውዱ ካለኝ ነው እንደዚህ የምትለኝ? እና እንዴት እኔ ሌላ ሰው አስቤ እና እንዴት እንዴ ካልተባለ እንዴት እንደዚህ ዝም ብሎ ሄደህ ይባላል? እንዴት የልብ ጓደኛሽ አይደለም እንዴ? እኔ ሄደህ ተማር ደግሞ ያንተም እኔም ጥሩ ህይወት ይኖርናል ያልኩኝ እንጂ ሌላ ነገር አስበሻል አትበለኝ ዘውዱ። አሁን ይኸውልሽ አሁን አንቺና እኔ የምንጨቃጨቅባት አይደለም። በቃ እንግዲህ ማን እንደገባ እንደሚያመጣ እንተያያለን። ልጅ ታና አሁን አንተ የኔ ያለ ቀስ ቢያንስ ስትደናበሪ ላውሪ እንዳደፊበት እውነታቸውን አጁ ግን እቺ ልጅ ግን እኔ ላማስልት ብዬ ነው እንዴ? አማሲው በይ እንደኮ እናንተ እንግዲህ እሺ ከመጣ እርቦ ነበር እንግዲህ አንድ ግሬ ገባ
ሰውዬም ቢሆን ብላ ሊማሰል ትንባለ አንተ አታስጨንቂ ብላ ወይ እንጀራ ቦጥና ቀረ ታማስ እንዬ እናትሽ እንኳን እንደው እንዲህ ደጋግመው አውቋቸው እንጂ እኔ እኮ የዋናት አጎትሽ ነው እንጂ እናትሽማ አጋገሽ ወንፊት ሊጥርልኝ አጎትሽ ግን ትንሽ ና በቃ ሁልጊዜና እንታ ዝም ብዬ ያለው ሁላ እየተሸከምኩ ልምጣ ከዚህ በኋላ እሳቸውም እንዲሁ ባዷቸውን ጣል ሲሉ ታገኟቸው ብድግ አድርጌ አንጠልጥቄ ቀባርጌ እንየን ነው ሙሳ ጠባይ እንደው ተናትሽ እንደው ሙሳ ጠባይ ቢሰጠው ምን ማን ታጋብገበዘ ይዤው ልግባ በቃ ነው ተበላ ኧረ በቀኝ ከዚህ በላይ አባበጥኩ እንዬ በቃኛ የጅላጃ ዝም ብለሽ እንዲያመጣሽ እንዲያቦ ዝም ብለሽ እንካቅመስ እንዲያመጣሽ እንካቅመስ ምን ዋ ያንተ ደግሞ ቆንጆ ጣፈጠኝ ሽኳር እኮ አስጀለ ነው ሽኳር ኧረ እብሴን ጣፋጭ እንደው እኮ እንዴት እንደምወድ ኧረ እንዴ ወይኔ አውቆት ምንድነው ምን ይሰራል ደግሞ እዚህ ነውና እንዴ ለማለፈ ለቤተሰብ ተናግሬ በቃ ተጋብተን እንድንኖር ነው የምፈልግ። ልንገርህ አይደል ዘውዱ ሆነም ቀረም አሁን እኔ ትምህርቴን ሳልጨርስ አላገባም። ይሄንን ታውቃለህ? ትምህርትሽን እዚህ እየተማርሽ አብረን መሆን እንችላለን። እናንተስ ትምህርትን ብትጨርስ ምን አለበት? እኔ እዛ ሂጅ ብዙ ማቃጠለው ጊዜ አለ። በቃ እዚህ ሂጅ ያን ያክል ዓመት ከአንቺ ላይ ተራርቀን አብረን አንሆንም ነው የምልሽ። እንግዲህ የምትሰሚ ከሆነ ስሚ። ቆይና አሁን እኔም እኮ በዚህ አይነት እኮ እኔም ከተማ ሂጅ ተማሪ ብባል እኮ ላሰደኝ ነው አይደል? በቃ ግድ ከሆነ ማከርሽና አብረን ተያይዘን እንደው አብረን እንኖራለን እየተማርሽ። እንጂ ዘውዱ እንደው ምን አይነት አስተሳሰብ ነው ግን? ቆይ እንዲሆነ ነው ኑሯችንን የምንቀጥል? እንዲሆነ ነው ደህና ትዳር የሚኖረን ደህና ህይወት የሚኖረን? ያኔ እንግዲህ የምልሽ እንኳን ሰሚ ከሆነ ስሚ። እኔ በቃ እዚህ አንድ ወሰኛለሁ አለቀ በቃ። አሁን አንተ ትምህርት ጎበዝ ነህ አልወደክ ምን አላልክ ምን አለበት ብትሄድ? እዚህ ስራውስ ምን ስራ እንዳላገዝካቸው ነው? አንቺ እንዴት ነው ጥየሽ መት? እኔ ትምህርቴን እየተማርኩ አይደለ? ትመጣለህ ትሄዳለህ ምን ችግር አለው? እዛ ጊዜ ማጠፋውን ጊዜ አስበሽዋል? ምን ያክል ጊዜ እንደማጠፋ እዛ ሂጅ እኮ ቢያንስ አንቺና እኔ ተራሳሰን እንመጣለን እንችላለን። ከዚያው ላይ እዚህ አብረን እንሆን ነው። ይሄ ነው በቃ ሐሳብህ? አዎ ይሄ ነው። አዎ ራስ ጉዳይ ካንተ ጋር ያልጨቀጨቀ ቆይ እንጂ ቆይ እናውራ እንጂ ቆይ ነኝ አሻለው እዚህ ምን ይሰራል? ናውጣ ወይ ናንቺ ቆይ መዝገቡ አሻለው ምን ይሰራል እዚህ? መዝገቡ ልንገርህ ምን እንደምትነግሪኝ ትናንትና ተዛዝሎ አገኘኋቸው። ሰው በዚህ ሄዱልኝ ይሉኛል። ጭራሽ ደግሞ በድረስ መጀመሪያ እንደዚህ ተዛዛዝር አይደለም ወይ እባክህ የሰው በእጅ ይጠፋል። ከለምልሽ አሰሩና አንቺ ነሽ ለዚያ በቃሽኝ። እንደ አጎትነቴ እንዳልቀጣ አንቺ ነሽ ዝበይ አይደለም ታበቂ ዋዛ ሸክሚው መቶ ሊያግዘኝ ምን አባክህ ይሄ ሸለመጥማጥ ምን ሊያደርግ መጣ ለምልሽ እኮ አሁን ተሱ እቺ ደረሰሽ አንድ ነገርም ተናሰበሽ ወይ አሰራው አሁን እንዲው ማን እንትን ይላል ሰው አትናቂ ለዛ የሚሆነታል እንዴ ነግሬሻለሁ። ወይኔ መዝገቡ እነዚህ አባቶች ያደጉ ልጆች ናቸው። አኩኝ እንግዲህ አለቀው ትናንት ሲሰሳም ታገኘው ቅንድቡን ብዬ እንደመጣል ፈርቼ መስሎሽ ከሆነ አንቺ ተሸጉረሽ። ኧረ እኔ አላልኩም እንደዛ አላልኩኝም። ይሄ ሞኝ ገና ምን የዋህ ልጅ እኮ ነው እባክህ ያን ነገር አስበው ታይ ነው የሚሻልሽ። አሁን አስወጪው ከልበክሽበት አንቺ ነሻ እቤት ድረስ ታስመጭልኛለሽ እየተሞሸሩ ቁጭ አሉልሽ እዚህ። እንደዛ አይደለም እባክህን ተረጋጋ። አንቺ ናውጣ አለቀውም ዛሬ ስለማለቀው ሌባ ጭራሽ ቤት ደረሰውና ናውጣ የልበክሽው አሁን መች ደበኩት? ኧረ ተይ ወይኔ አይደለም አንቺ ንገሪሽ ንገሪኝ ታው እቺ ልጅ አንድ ነገር እኮ መፈረጃ እንደምን እንደፋሽ ነው የደረሰሽ ልጅ እውነት ነው ልክ ነህ እኮ ምንድን ነው ታዲያ እዚህ ድረስ የምታስመጪ? እሱ እኔ ነኝ እኮ ተሸክሞ ሊመጡ እኮ ነው። ምን ያደርግ ልትሸከም እሱ ጋር ብዙ ነገር ስታደርግ አግኝቻታለሁኝ። ልጁ ልጅ እንዳይመስልሽ እንትን እኮ ነው አብረውን ያድጉ ሲጫወቱ አፍር ሲፈጩ ስንት ነገር ለዛ ብዬ እኮ ነው። አንቺ ነሽ ለነገሩ ልታስል እምቢ ያለሽ በቃ ለዚያ በቃሽ። ነገ ደግሞ ያቺን የት ከዚያ ሰው ጋር አገኝልሻለሁ። ኧረ እንደው ተው እንደሱም አይደል አሁን እዚህ የለም ልጁ። ወይ እሸት ከረበክሽበት አስወጪኝ። በቃ አንቺ ከረበክሽበት አውጪ ነው። የት አባቱ
ወይኔ ኪኒ አንቺ ነሽ ለዚህ ለምታበቂ። ኧረ እባክህ መዝገቡ ነው። ወይኔ መዝገቡ አንቺ ምንድን ነው የሚያወራ? መዝገቡ ምንድን ነው የሚያወራ? ምንድን ነው ንገሪኝ። አይልም አንድ ቀን ደክሞኝ አዝሎኝ ነበረ። ከእሱ ጋር አንድ ቀን እኮ ነው። አንድ ቀን ደክሞኝ። እንዴት የኔ ልጆች ኮብላችሁ አየላችሁልኛል? አይልም እንዴት ያልሰራ ትሰራልሽ ወይ? አይልም ታሳለው ጋር እኔ ደግሞ ምን ሆኖ ነው? ምን ሲያረጋግንቱት ነው? እናትየው አይደለም አይለም እንይ ድምጥማጥሽ ሳላጠፋ ምን እንደተፈጠረ ተረጋግጥብሻለሁ። ምንድን ነው የምትሞጪው? ለምንድን ነው አጎታችሁስ እንዲህ ብታረጊ? አይለም ልሳንሽ ነው ይዘው አሁን እንዴ አየኔ ልጆች አላባት አሳድጌ ይሄ ነው ዋጋው፣ ይሄ ነው ወይ መልሱ? እንዴት ጓሮ ለጓሮ ትዳሪልኛለሽ? ንገሪኝ እስኪ ምን አተሽ ነው ቦግ ማራግ ብትዳሪ? ንገሪኝ እስኪ አድርም ብያለሁ እኔ ከዚህ ጋር አሁን ታሻለው ጋር እኔ አንድ ላይ አብራችሁ አድርጋችኋል ብዬ ነው እንጂ እኔ ይሄን ማመቻወኩኝ ምግዳልችልም አልተከተለኝ። በቃ ጨረስክ አይደል? አሁን ይሄ የሚያስቆርፍ ነገር ነው። አንቆይ አንቺ ምንድን ነው የሚያስቆርፍ? እሺ ምንድን ነው የሚያስቆርፍ? ምን ክፉ ነገር ተናገርኩሽ እኮ አሁን እንደው እናንተ ግራ ገባኝ እኮ። አሁን ክፉ ቃል የምትናገርሽ ቆይ አብረን እንሁን ማለት እንደዚህ ያስቆርፋል እንዴ? እኔ እኮ አብረን እንሁን አይደለም ያልክ ዘውዱ፣ ሲጀመር አብረን እንሁን አይደለም ያልክ። አንቺም ቢሆን ትምህርትሽን አትቀጥይም፣ እኔም ቢሆን ትምህርቴን አልቀጥልም። ሲቀጥል ደግሞ ሌላ ነገር አስበሻል። እኔ ዘውዱ እኔ ካንተ ውጪ ሌላ አስቤው ካለ አሁን እንደሆነ ትምህርትሽን አትማሪም የቀውጠኛውን ትምህርትሽን አትማሪ እዚህ ሆነን አብረን ትማሪያለሽ። የምትሄጂም ከሆነ አብረሽ ያለው አልኩኝ እንጂ አትማሪ አልኩኝ። ወጣኝ የራስ ጉዳይ ዘውዱ፣ በቃ እንደፈለግኩ ሆነ። እንደው ምን ምንም ነገር አልናገርም። እንዴት ነው እንደፈለግኩ ማለት? ቆይ አንቺ ቆይ ማለት አትጭኝም እንዴት? እና ወዲጄ ማስነግርህ እንዴ አልክ? እንዴት እኔ ሳምንኩ ምን ክፉ ነገር ተናገረ ነው ዘለሽ እንደዚህ ወሬ ነው ረቀሽ ተነሳሽ? የራስ ጉዳይ አንተ ሲነግሩት ሲጀመር አትሰማም። ሲጀመር እኔ መስማት አትፈልግም ዘውዱ። እኔ እንግዲህ አሁን እኔ የምልሽም ሰሚ እኮ ነው ስሜ። እኔ አሁን ካንቺ ልጅ ሌላ ምን የምፈልገው ነገር የለም። ሌላ ማለማም የለኝም። በቃ አብረን እንሆን ያልኩሽ። እኔ ኑሯችንን እናስተካክል፣ የቤተሰቦቻችንን ህይወት የሚያሻሽል ነገር እናድርግ፣ እኛም የተሻለ ከቤተሰቦቻችን ህይወት እንኖር ነው ያልኩ። እኔ ደግሞ ተራርቀን የሚሆን ነገር አይኖርም። ምን ያራርቀናል? እስኪ ንገረኝ፣ ምን ያራርቀናል? ቆይ ስንት ሰው ነው የሚያፈጥብሽ አሁን? እና ምን 30 ሰው ቢያፈጥብኝ እኔ ምን አገባኝ? ይመለከተኛል? አይቻችሁ አውቃለሁ። የምናጠፋውን ጊዜ አስበሽዋል? ግን እስቲ ንገረኝ ዘውዱ፣ እስቲ ካንተ እኩል አንድ ሰው አይቼ አውቃለሁ? ሁሌ ሙሉ ቀን የለማ፣ አንድ ቀን አንዱ ያሳስተሻል። ይኸውልህ ዘውዱ፣ እንደውም አንድ ነገር ልንገርህ አይደለ? ጥንቅቅ ያለ ይሄ ነው የምትለውን ሀሳብ እንድትነግረኝ እፈልጋለሁ። እኔ ዝም ብሎ መልፈድፈድ አልፈልግም። ይኸውልህ ገባህ አይደለ? እኔ እናንተ ትዳር ብለን ኑሮ ብለን ከመሰረትን አይቀር በስርዓት ያለው ነገር መሆን ይገባዋል። ካለበለዚያ ግን እንዲህ የምትፈደፈደውን ነገር አቁም። እኔ ትምህርቴን አልቀጥልም። እኔ አንቺ ሌላ ሰው ታያለሽ። እኔ ከመቼ ወዲህ ነው እኔ ካንተ ውጭ ሌላ ሰው ይችሞቅ? እኔ እኮ ተራርቀን አይሆንም አልኩ እንጂ ክፉ ቀን ምን ተናገርኩ? ምን ወጣኝ እንደዚህ የምትይኝ ያክል ታደርሽ አንቺ አሁን እና ቀርብ ይሄን የምትለውን ሀሳብ እንድትነግረኝ ይፈልጋሉ። ቁርጥ ያለ ከዛ ውጭ እኔ ጊዜን ማቃጠል መልፈድፈድም ካንተ አልፈልግም። ተናገርኩ። አስብበት ዘውዱ፣ የምሬን ነው። ኧረ ተይ እባክሽ ነይ እንዬ ትሙት አስብበት። አረክ ወይኔ ወንድ በመሆኑ ሴትና ቢፈር መጣክ አስቻልዬ አስቻል ምን እንጀራ ብላ ተይው ማለት ምን ተይው ታለም ተዋለዳ አልበላም። ምን እህል የሚባል ነገር አልቀምስም። በቃ ይበቅቶኛል። ምን ማለት ነው? አስቻለውን ሰው ብለው ነው ወይ መባል ምን ማለት ነው? እንዬ አንቺ አይደለሽም? ማን ነው? ታለም ወይንሸት እሱ ሰው ነው ወይ ስተመባል? እንዴት ምን ማለት ነው? እኔ ያልገባኝ ነገር እኔ ምንም ያላወቅኩት ነገር ቢኖር እኔም በምን ምክንያት ነው ሰው አደቅሎ የሚያየኝ ነው። በቃ ማናበቱ ነው ደግሞ አንተን የኔ ልጅ የሚያየኝ? እኔ ለምንድን ነው ከመሬት እኔ ጩኛሊዝም እኔ ፍቅረኛሊዝም እኔ ህይወት አጋሪናሊዝም እኔ ዋጣጭናሊዝም ትይዛለህ እንጂ በስነ ስርዓት እና ለምንድን ነው እኔ ምን ያንሰኝ? እኔ ምንድን ያንሰኛል? ይኸው ምን ያንሳል ያለህ? ምን ያንሰኝ? እንዴማ አትበሳጭ የኔ ጌታ። አንተ ልጅ ምን አንሶ የኔ ጌታ? አበባስ መስዬ እኮ ነው ያሳደግኩህ። ምን ሆነህ ነው? እና ማንም መንገደኛ እንደዚህ ያለኝ ብለህ እንዲህ የምትበሰጫጭ ምን ሆነህ ነው አንተ? እኔ ባገዝኩ በተሸከምኩ አሁን ባንቺ ቤት መምቆጠረሽ ነው እንግዲህ
አሁን የራስሽ ጥፋት እኮ ነው። አንድ ቀን ቤት ተገለገልሽ ታውቂያለሽ? እህትም የኔ በረሮማ መጣች። እሷን ባልወልድ ኖሮ እኮ አንቺ እኮ በቃ ግን እሷ አለችልኝ ደግሞ አንቺማ እኮ እንዳለሽ አልቆጥርሽም። ምን አድርጋ ነው ሰብራ ነው አይደለ? እኔ ቤቱን ቀፈይቷለች። በባለፈ ያሟሸዋትን እንስራ ላይ ወክ አርጋት መጣች። ወክ አርጋት ነው ምን ስታረጊ ነው ሰብርሻል? አሁንስ ምርር ነው ያለኝ አይና የዚች ልጅ ነገር ምን እንደማረጋት እንዴ እስኪ ቆይ ተረሽ አይኔ አባ አንቺ ምን አጠፋሽ? እኔ ቁጭ በይ ቆይ ተቀመጭ። ወይኔ መዝገቡ ምን አጥፍተው ምንድነው ነገሩ? ቁጭ በይ። እኔ እሺ ምንድነው ብዬ ነው የኔ አባ አይኔን እያየሽ ከዘውሩን ቻለው ሙልያ ጋር መስታረግ ነበር ንገሪ። እንኳን ተሸከምክ የሰው አገዝክ አስቻልዬ። ያው እኮ ሸጋ ነው ጥሩ መስራት እኮ ልጃቸውን ስለወደድኩ ምንድነው እሱስ አጎቷስ እንዳውሪም በምን ግሰልሎ ነው በምን እንትን ብሎ ነው በምን ገምቶኝ መጀመሪያም ነገር ያለው አስቻልዬ። ይኸው አንተ ሰተት ብለህ ከደህ ልጃችሁን አምጡ አይባልም። ይኸው በወግ በማረግ እኔ እናትህ እደረሃለሁ። እኔ ሴት ቢንጫጫ ሴት ብንደረደር እኔ ከዚህ በኋላ አንዴ ልቤ ጠልቆ ገብቷልና ተስዋውቂ ቆይ እንጂ ያርገኝ አንተ እንደወደ እረድ ያርገኝ እንዴ ተስዋውቂ አንድ ነገር አልነከም ስለማልነከ እሺ በለኝ እንግዲህ ይቻላል። ቆይ እሷ አንተ እንደወደድካት እሷ ወደሃለች እንትና እኔማ ተዋደን ጨርሰናል እና ሽማግሌ ይላካል። ምን አናደደ ሲያስቡት ግን ይፈጃል ያናድዳል። እግዚኦ ዝም በይ አልኩሽ። አትንቀጥቀጥ። በደንብ ትነግሪኝ እንደሆነ ንገሪኝ። ይሄ ጉማሬ ባንቺ እንዳያልቅ ምንድን ነው? እኔ ደግሞ ትልሽ ልነግርሽ ነበር ዘውዱ ጋር እወድሻለሁ ሲለኝ እኔም እወደዋለሁ። ከዛ እንጋባ ሲለኝ ትምህርቴን ጨርሼ ለጋብቻም ተደርሶልኛል። ወይ ግሌ ትልካለህ አየሽ እና ብለሽው ነበር እንዴው? ይሄን ነው ቅጣት። አየሽ ምንድነው? አየሽ እኔማ ተጠነቀቅኩበታ። ኮስታራ ጎበዝ ሆንኩበታ። በምን ያገኘኝ? በምን በቀሩ ይወጣ ቅጣት። አሁን አየህ ቅጣት እንደዚህ ነው ያስፈልግ። ተጠንቅቄ ባለውበት ቦታ አንቺን አገኘልኛ። እሺ ምን ያደረግሽ? ምንም አይደለም። አያኔ ልሞት ምንም አላደረኩም። እንዳትዋሺ። እሺ ከጨምዱ ከጭዱ ክምር ጀርባ ቁጭ ብለን ዝም ብለን አወርተናል። ኧረ ጭለጭም ትባሉኛላችሁ። ዝም በይ። ውሃም ያመጣል ደክሞኝ ከዛ በኋላ ስራውን ተሸከመልኝ እንጂ ሌላ ምንም አላደረግንም። አያኔ ልሞት ነይናባ ትሰሚኛለሽ? ምንም እንዳትዋሽኝ ብዬሻለሁ። እንዴት ይነባ ለዚህ በፊት ነገር እንዴት ቢሆን ነው ተሱ ጋር እንደዚህ አይነት ነገር ጀምርሽ? ዘውዱን ቻለው ሙልዬ ማን እንደሆነ ታውቂያለሽ? ኧረ መዝጋው ነው። ልክ ነሽ፣ ግን እኔ በዚህ አይደለም አንቺና እንደዚህ አይደለም እኮ ልድርሽ ያሰብኩ ነው፣ ሌላ አይደለም። የኔ እኮ ሽማግሌ ሊልክ እኮ ነገር ገና አንቺ ልነግርሽ ነው ነበር። እንደው የእንቻለው ልጅ አንቺ ሽማግሌ ልኮ ያገባሽ በምን በቀሉን ይወጣ? መዝገቡ በምን በቀሉን ይወጣ? እባክህ ወንድም አለ እንዴ ቁጭ አይነምርሽ ከኒ ዛሬ ነው እንዲምትይ ልቅጣስን ትደረቢያለሽ። አይደለማ በአግባቡ ሲሆን ነው ብዬ ነው እንጂ ያጣላልኩ። እሺ ሌላስ? 3 አመት ነው እናንተ ታቻምና ነው ምናምን የጀመርነው 3 አመት ወይ ከመቼ አድርገሽ ነው አንቺ እንደዚህ እንዴው 3 አመት ያያኩ መስኪን ነው እኮ ምንም እኮ የሚያሳዝናል። እንደሽ ለመጥበጥ ያለገባ በኋላ የሚሰራውን ስራ ሰርቶ እንደዚህ ታረጋለሽ።
የኔ ልጅ እንዴት እንደዚህ ታደርጊያለሽ? እስኪ ንገሪኝ። በእኔ ደም እንደዚህ ይደረጋል? ከዘውዱ ጋር እንዲደረጋል ጭራሽ ተከባለኝኛለሽ። ስራሽን ተሸክማ ይመጣልሻል። ምንም አልተንከባለም። አንድ ቢሏት ይችን ትደራሳለች፣ በየቦታው ትተዛዝላለች። አንቺ ደግሞ በዚህ ከደመኛ ከተዛዘለ የፈለገውን እንጀራም ሆነ ያለውን አምጡ እበላለሁ። አሁን እበላለሁ። ንዴትህን ማቆም ስለምበላ ነው። እንደውም በነገር ቆይቼ ጠጥቶኛል፣ እርቦኛል። እበላለሁ። እውነት እበላለሁ። አንተን ላይ ሆን ይችላል። እሷም እንዲህ ያደረገች አንተን ላይ ሆን ይችላል። አንተ ዝም ብለህ በሆነ ባልሆነ እየተበሳጨህ እንደውም እሷን ሳገባ ጉዳለች ስለምበላ ነው። እንደውም ነገር አርፍዶብኛል። ሲጨቃጨቁ ስለማይጠቅም አንቺ ወበለ ስለምበላ አውጭ አርፍጄ ወጥ እንኳን ሳልሰራ ነው የመጣህ። እስኪ እንካ በደረቅ እበላል። ደረቅም ይሁን ምንም ይሁን እሷን ሳገባ በወጥ አስጠምብኝ አጎቷ አይኑ ጉድ እያየ እበላለሁ። ትበላለህ። እሷን ሳገባ አጎቷ እንዲህ አይኑ እንዲህ እያፈጠጠ አይልቁም። ይበላል ስለምበላ ይሄ እድሜ አስቸጋሪ ነው ለካ። በቃ ድል አድርጌ እሷን አገባለሁ። እሱም አይኑ ጉድ ያያል፣ ግራ ይጋባል። ትሰሚኛለሽ? እምትይው እምጨብጪው ነገር አይጥፋሽ። እማትዋጪው እማታውቂው ነገር ውስጥ አትግቢ። የእንቻለው ልጅ ያገባኛል ብለሽ አስበሽ ከሆነ እርምሽን አውጪ። ማን እንደሆነ አታውቂው። ከፈለግሽ ንገሪያት። መዝገቡ በቃ ገይና ባይ ይሄ ነው በቃ። ያንቺም ይሄ ነው በቃ። እኔ ምን አደረኩኝ? ዝም በይ። ምን አደረኩ አትበይ። ያይና አፍ የለሽም። ዝም በይ። እንዬ ዘውዱን ቻሉ ምንድን ነው? ታሱ ጋር አይሆንም ብያለሁ። በቃ ለምን ሽምግልና እኮ ሽማግሌን እኮ እንትን ይለኛል ይወስደኛል እኮ እንዬ ሌላ ምንም እኮ አይደለም። ይኸውልሽ በማታውቁት ነገር አትዘላብዱ። አይሆንም ብያለሁ። አይሆንም በቃ አርፈሽ ቁጭ በይ ሁልሽም። ዘውዱን ቻሉ ምንድን ነው? ተጋድሜ እንዬ እሺ ለምንድን ነው የማላገባው? እሺ ንገሪኝ እስኪ ምክንያቱ ምንድን ነው? ወይ እንጂ እንዬ ያቺ ደግሞ የትዳ ነው አይን አዲስ እንደለመደች ዘመዶቿ ጋር ሄደች። ደግሞ አላለደችም። ጌሾ ከትከተሽ ይዘሽ ነው ብዬ እዛና እያየት ባረክ መንደር የኛ ያንሰናል ብዬ ከዛ ጌሾ ከትከች ብዬ ሰድጃት ነው። አላለደችም። ማለት አሁን ሳትሄድም ትታለች፣ መሄዱን ትታለች። እንዴ ሲሳ መጥ እንዴት ዋልክ? ደህና ነው አልኩኝ። እንዴት ዋልክ? ቤዛዩ በሙቀቱ በፀሐዩ ተሸክሞ ትዞራለህ። መንገድ ሰልካለሁ በሙቀቱ ብዬ ነው። ደህና ነው አልክ? ዳንሽ ለቻይና አዲስ ልዳ ነበር ቀረች። ምን አይንሽን ታፈጫል? ስጪው ተሱ ተሸቱ አንሽና ወጥ ይበሰለት አለ ምንነት ያርገኝ እንጂ ስጪው እኔ ያክሉት አንቺ እጅ ብላ ሚስትም የልትዛጌሹ አንጭ ብዬ ሰደድኩት። እሱን ቅመስና ቆይ እና እኔ ብቻ ነኝ የምበላ። ለካ ያው ይደርሳል በላ ያልሽ ኮሽልኩና ብላ ለምን አይቀርም ነበር ቤት ነው ዋልኛ ብላ ዝም ብላ ቅመሽ አንቺ በሱ ከዚህ ነው የምበላ። አንቺ ከዚህ ነው የምበላ። እያፈሽከሽ ጥኛ እናንተ ምን በጀ ይላል አራራይ እንዴ እንቺ ስትጠኝ ምን እንቺ ሳርዋይ እና ከዚህ እንጂ ይዘው ሰጠኝ። እንግዲህ ያን ነገር ለዘመድም ለምንም እንላክላክና ሰዓት ነው እንዳይሉ ነው እንዳሩ እንጂ እንግዲህ ነው ተተተ አልማርም ታለ ሌላ ምን አማራጭ አለ? ይሁን እንጂ አንቺ ለነገርሽኝ እንግዲህ አቆልቆ የሚይዙትን ይዛለን ያሉትን ሰዎች ቅርብ ዘመዱ ይነገርና ቢማር ይቻለኝ ነበር። እኔ አዎ ቆርጦ ነው አልተመቱም። መቼም ወስኖ ትቶታል።
እዚህም ትዳር መያዙ ለኔ አንድ ደስተኛ ነኝ። መጣ ዘውዱ እንዴት ዋልክ? እንዴት ነው? ደህና ነው? ይሄን ስጮን ይሄን አንቺ ይሄ አይደለም ከስቲ ቀመስ ደህና ነው? ተፈልኩለት አለበት ይዛችኋል እናንተ ፍሬ ነው ሳውስ አለ ዘውዱ ስናነሳሳን መጣ። ስላንተ እያወራን ነው መጣሽ። ትምህርቱን ከዚህ በኋላ አልማርም ብለው ወስናል። አሁን እየናኔ ተመካከል የማይታታለች ትል ወንጀል ልጅ አለች ሲባል ሰምቻለሁ። ለዘማዳ ዘመዷ ተናግረን ከድረት ዳርክን ይዘህ ከጎነ ጎጆ ቀልሰ ቁጭ ትላለህ። እንደው አልደርቅልኝ ብሎ ብትፈው አብናት እኔ አዲስ ደህና ናችሁ? ሀሳብ ውስጥ ሆኜ ዝም ብዬ አይዞሽ አታምሰልሲ እንዲህ ነው እንትን ያለበት ሰው እንዲህ ነው አታምሰልሲ ሁሉ ነገር በጊዜው ነው። አንቺ እንደውም ስፈልጋችሁ አገኛችሁ የት ልመጣ ሆነ ነበር አሁን እንደው እሱ በደህና ነው እንደሳ እንትን አትበሉ። ምንድነው እንደው ማሳሰራ ብታጋግዙኝ እኛ ላይ ልጅ ሊዳር ነው። ማን ነው ማን አለኝ ዘንድ ዘውዱ ነው እንጂ ሌላ ምን ልጅ አለ ብለሽ ነው? ዘውዱ ያ ነው እንዴት ምን ነው ይብለሽ ነው ያናግሩ አይናታ ይሁን ሽት ልጅ ነው አይሆንም። የመስከፉን እና ሽንኩርቱን ምኑን ገዛዝቻ እና መቼ ነው ሰርጉ? ኧረ እንዴት ገና ነው ገና እኮ ሽማግሌው መልተላክ እንዲያመጣ ነው። ግን ዞሮ አስቡበት ሌላ ፕሮግራም ስራ እንዳትይዙ። አንቺ ስንተኛ ቀላል ሰው መስለሻል? ትልቅ ሰው እኮ ነው የተከበርን እኮ ነው በሰፈሩ። የተከበራችሁ እንደሆነሳ ትልቅ ነገር እንዴት ነው ስራ አግዙን የሚባል ምን አንቺ ምን ይትለከት ነሽ? ታላችሁ አግዙን ያልኩ ምን ሁላ ቀላል እናንተ ምን ከፈቅ ደጋ ነገራችሁ ቀላል አንቺ ገለባ አንቺ ነጡ የታየው ሁላ አዳንቃችሁ እንዴት ነው እናገዛለን? እናገናች ሽማግሌ ለገኔ መሰለን ተነገ ወዲያን መሰለን አሁን ገና ሽማግሌ ያልተልኮም ተብሎ ስራ አግዙኝ ምን የሚሉት ነው? ወዲያ ተውት ታጃው እንደዚህ እንደው እግራችሁ ቀላል ተለው ላይ ምን እንድነው ታውት እንደው ዝም ብለን ወደኖችን ሰው ስንቱ የሚያከብረን እንዴት አዋርደን ወዲጅ በይ አራ ወግናት ሰጃሲ ሰሚስት ማይደግ ደግሞ ማቆም እንኳን ይዘቆጭ ናት አቺ ግን ቤት ደርጠራ ነው እኛ የነሱን እንትን ይድረስ እና የእውነት ሊያገባ ነው ገናሽና ጆሮ ስለተለቀለቀ ባዱኛ ሊገናኙ ነው። የት ይቀራል መላው ይሻላል ብለው ነው የሚሆን እነሱ ሰላም ከሆኑ እኔ ቸኮል አይደለም ጠብቂ ዝም ብለሽ አንቺ ደግሞ ቱሪና አፋ አያኔ እኮ እንደው ዛሬ ነገ እያልኩ ነው እንጂ እኮ አለች እኮ አያ ምንድን አለች ሞዳት ጃለች እያልከኝ ነው አለች እኔ እኮ ዛሬ ነገ ልንገራቸው ብዬ ነው እንጂ እኮ አለች ሞዳት ትጮኛለች እያልከኝ ነው አለች እኮ አያ እና ታለችው ያግባና ቁጭ በለ እኛ ማግባቱን ነው የምንፈልግ። መቼም ትምህርቱን ትቷታል እንዬ ዘውዱ አቤት በእሷ የተነሳ ነው አጮኛ ካለች እኔ ሳላውቃት ትምህርትንም የተወኩበት አራይ ያራ ምን አጣሽ በእሷ የተነሳ ነው ትምህርትን ያቋረጥከረ አይደለም አያ ምኑ ከምን የምታገናኘው እኔ ሌላ ይሄ ሌላ ምን ያገናኘዋል? እኔና ተርዳዳልኩ እንጂ እኔ ከሷ ጋር ምን ያገናኘው? አይ አዴ ደፍታ ያስተማርከኝ ለዚህ ነው እንዴ እጮኛለች ካልክማ እሷ እንግዲህ በፍቅር ተጠምደ ነው አንቺ ትምህርትን አቋርጠ ልቀመጥ ያልከኝ አይደለም አያ ያላንድማ አይደለም ነኝ እንግዲህ ቶማ ተው አንዴ ተወስኖበታል ትምህርቱ ተወስኖበታል እኔ የምትወዳት ካለች እኔ ያጨችልኝ ነበር ያችን ትቅር እቺ ታዋጣኛለች ካል ሽማግሌ ላክና ታገባታለህ እኔ እኮ እንደው እናንተ ማጨት ምንም አይጠበቅባችሁም እኔ ራሴ ያዘጋጇት ልጅ አልሽ ቢያለ ለነገራችሁ ከነገ ዛሬ ስል ነው ማነሰች ታሳቡን አረ እና ሚስት ላግባና ምትል ትዳር ሊያዝ ነው ወይ ምትስኪ ንገረኝ አንተ ቆይ አንተ ትዳር የሚያሻ ነው ወይ አሁን ቆይ ሲታችና አትለኝ ትዳር የሚያሻ ነው ወይ ልቀቀኝ አትለኝ አቁጥ ትዳር ቢዝ ምንድነው ኖሩ ትዳር ቢዝ ኖሩ ምንድነው ጅራታ እንደነገሩ ምንድነው ነው ገና ብዙ ገና ብዙ የሚመነጥረው የሚያጸደው ነገር አለ የሚጓፍጠው ጉፋቱ አለ ብዙ ሾህ ይደቅላል ገና ብዙ ነገር አገባም ነው ወጣተስናለሽ አስተገባም ያለው እኔ አታገባም ብዙ ነገር አለ ያገባው ነገር አለ ላንቺ ደግሞ በቅርብ ነው ምድረው ይኸውልህ ብዙ ሾህ ይደቅላል አንቺ ቁጭ በይ እስኪ ቁጭ በይ ያን ተቀዳለ ገና ዝም ብላት ቁጭ በይ ዘውዱ ካገባተና ነው ነግሬሃለሁ አንተና የኛ ክስት አይደለም አንተ ወንድ አስርበት እጅሽን ነግሬሃለሁ በቃ አስቀስበኝ ሳለኝ ሞተ አያና
አስቀየምኳት። እንዴት ቁጭ በል እስኪ ቆይ ማግባት ሰው ሰዓት ይገባል። እንየች ሴትዮ ግን ምንድን ነው የምትለኝ? ምን አድርግ ነው የምትለኝ? አንድ ቢሉ ትምህርቱ ላይ ትገባለች፣ አንድ ቢሉ ትዳር ሲባል ትዳር አይዝም ትላለች። እኔ ቆይ የት ልግደል ወይ በዚህ የተነሳ እኔ እንዬ ስናደድ አንድ ቀን ጠቅልዬ ነው ማጋድማት። ተው እንጂ ሲሳይ አንተ እኮ ትልቅ ነህ። ምን ቢሆን ረጋ ተማሻ ተደራነቀች እኮ እና ተው በቃ እንግዲህ እኔም አለው እልል ብዬ አቆልቋይ እየድራለሁ ነበር ማለት የነበረበት። እንግዲህ ሰው እንዳመለካከቱን ዋናው እሱ ትዳር መያዙን ነው እኛ የምንፈልግ። ምንም ማለት ምንም እንድረዋለን አይቀርም። እንዴት አድርገን ነው ምንድረው? እየሰማሻት አይደል? ቷት እሷ እንግዲህ የሚዋፍጠው የሚያጠፋው ሾው የሚነቅለው ሳማለ ነው እኮ የምትል በማይገባት ውስጥ ገብታ የምትፈተፍት ግን ለምንድን ነው እንዬ? ለምን አትነግሪያትም? ምን ያኔ ማላውቀው ነገር አለ እንዴት? ግራ ገባኝ እኮ እንዴት ለኔ ሰርግ እንደዚህ የምትሆን እኔ ባገባው ደስ ዝም በል አንተ ታገባለህ። እንደገና ለፍሬ በኔ ጣለው ታገባለህ አልኩ እኮ በቃ ይሄንን ለኔ ጥሩ እንዴት አዲስ ሆነችብኝ እንጃዬ። እውነት እሷ ፈክራ ካስቀረችው ይሄን ሰርግ እንዬ ወይኔ ሱሪ አልታጠኩም ማለት ነው። ቀበቶ አላዞርኩም ማለት ነው። አይቀርም ዝም በል አይቀርም።